ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ ያላችሁ በሰላማችሁ በዝዝት ይበልልኝ። ዛሬ ደግሞ የእመቤት ጉዞ ክፍል 4ን እውነተኛ ታሪክ ይዤላችሁ መጥቻለሁ። ቤተሰብ በባለፈው ያቆም ነው እመቤት የቆሻሻ ባስኬት ውስጥ ወረቀት እንዳገኘችና ተጠንቀቂ የሚል ወረቀት ነበር ያገኘነው። ዛሬ እጅግ በጣም በጉጉት ስንጠብቅ የነበረውን የእመቤት ጉዞ ክፍል 4ን ይዤላችሁ ቀርቤያለሁ። በባለፈው ክፍላችሁ እመቤት በቆሻሻ ባስኬት ውስጥ ያገኘችው የአንድ አስደንጋጭ ደብዳቤ ምን ይሆን? የመዳብ እውነተኛ ማንነትስ ምንድን ነው? ዛሬ ሁሉንም ነገር አብረን እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ ወደ ታሪኩ እንለፍ። እመቤት ደብዳቤውን በእጇ እንደያዘችው ለጥቂት ደቂቃ በቆመችበት ደረቀች። መዳብ ላይ አሁንም የምታሳይሽ ባህሪ የውስጡ አይደለም። ተጠንቀቂ የሚለው አረፍተ ነገር በአእምሮዋ ውስጥ ደጋግሞ ይጮህባታል። እንግሊዘኛዋ ብዙ ባይሆንም ትርጉሙ ግን በልቧ በፍርሃት እንዲመታ አድርጎታል። ለጥቂት ሰከንዶች ደብዳቤውን ይዛ ወደ መዳብ ክፍል ልትሄድ ይህ ምንድን ነው ብላ ልትጠይቅ አሰበች። ነገር ግን ቆም ብላ አሰላሰለች። ቢሄድስ ለምን የቆሻሻ ባስኬቱን ፈተሹ ብላ ብታባረረኝስ? ወይስ ደብዳቤውን የጻፈው ሰውዬ እውነተኛ ከሆነና እሷ ለእኔ ያሳየችው ደግነት ሁሉ ድራማ ከሆነስ የሚል ጥያቄ በውስጧ አደረባት። በመጨረሻም እመቤት አንድ ውሳኔ ላይ ደረሰች። ደብዳቤውን ይዛ ወደ መዳብ ከመሄድ ይልቅ በደንብ አጥፋ በኪሷ ውስጥ ደበቀች። ማስረጃ በእጇ መቆየት ስላለባት ስራዋን እንደምንም በድንጋጤ ሆና አጠናጋ ወደ ክፍሏ ገባች። ያቺ ሌሊት ለእመቤት ረጅም ነበረች። እንቅልፍ በዓይኗ የጠፋው መዳብ በየመሃሉ መጥታ የምታሳያት ፈገግታና የምትሰጣት ስጦታዎች ሁሉ በጥርጣሬ መታየት ስለጀመሩ ነው። በማግስቱ ጠዋት መዳብ እንደተለመደው በደግነት ድምጿ ጠራቻት። እመቤት ዛሬ አብረን ወደ ገበያ እንሄዳለን፣ አንዳንድ አዳዲስ ልብሶች እንድትገዢ እፈልጋለሁ አለቻት። እመቤት ፈገግ ለማለት እየሞከረች እሺ አለች እንጂ በውስጧ ግን የደብዳቤው መልእክት ተጠንቀቂ እያለ ይነግራል ነበረ። ገበያ ላይ እያሉ መዳብ እመቤትን በጣም ውድ ወደሆኑ ሱቆች ትወስዳት ጀመር። እመቤት ግን ትኩረቷ ልብሱ ላይ ሳይሆን መዳብ ስልክ ስታወራ በምታሳየው እንግዳ ባህሪ ላይ ነበር። መዳብ በስልክ ከአንድ ሰው ጋር በቁጣ እያወራች እመቤትን ስታይ ግን ወዲያውኑ ፊቷን ወደ ፈገግታ ትቀይረዋለች። ወደ ቤት ሲመለሱ አንድ ያልታሰበ ነገር ተከሰተ። እመቤት ልብሷን ልትቀይር ስትል የያዘችው ጥቁር ሻንጣ በሩ ክፍት ሆኖ አገኘችው። አንድ ሰው ሻንጣዋን እንደበረበረው በግልጽ ይታያል። የደበቀችውን ደብዳቤ ለማየት በፍጥነት ኪሷ ስትዳብስ ግን ደብዳቤውን በቦታው የለም። በድንጋጤ ልቧ ሊቆም ሲል ከመቀመጫዋ ጀርባ የመዳብ ድምፅ ተሰማ። እመቤት ይህ ወረቀት ነው የምትፈልጊው? አለቻት። እመቤት ቀስ ብላ ዞር ስትል መዳብ ያንን ደብዳቤ በእጇ ይዛ በበሩ መዝጊያ ላይ ቆማለች። ፊቷ ገጽታው ቅድም በገበያ ላይ ከነበረው ፍጹም የተለየና የሚያስፈራ ሆኖ ያ የደግነት ጭንብል ወልቋል። ይህ ደብዳቤ ላንቺ አልነበረም አለች መዳብ በዝግታ ወደ እመቤት እየተጠጋች። ይህ የጻፈው ሰው የት እንዳለ ታውቂያለሽ አታውቂም? አለቻት። ግን እሱን ፍለጋ ከመሄድሽ በፊት ላንቺ የሚሆን ሌላ እቅድ አለኝ። እመቤት በሩ ተቆልፏል፣ የሚረዳት የለም። መዳብ በእጇ የያዘችው ደብዳቤ በእሳት ሲቃጠል እያየች እመቤት ወደ ኋላ አፈገፈገች። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች የእመቤት ጉዞ ክፍል 4 በዚህ ተጠናቋል። መዳብ ያንን ደብዳቤ አግኝታ እመቤትን ስትገጥማት ምን ሊፈጠር ይችላል? እመቤትስ ከዚያ አስፈሪ ሁኔታ እንዴት ታመልጥ ይሆን? ቤተሰብ የዛሬው ታሪክ ይህን ይመስል ነበረ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ አዲስ ሰብስክራይብ አድርጉኝ እና ደግሞ የእመቤት ጉዞ ክፍል 4 እውነተኛ ታሪክ ይህን ይመስል ነበረ። ክፍል 5 ላይ ምን እንደሚፈጠር ታሪኩ ላይ እንደሰማችሁት እስኪ በኮሜንት ላይ አስቀምጡልኝ ይላለሁ። እናንተም ደግሞ በስደት ያላችሁ ስትመጡም ቢሆን ምን አይነት ገጠመኝ ገጠማችሁ? እውነተኛ ታሪክ አሁን ብዙ ነገር ይገጥመናል። እስኪ ስለ እናንተ የሚገጠማችሁ ካለ በኮሜንት
አስቀምጡልኝ። ስለ እመቤት ታሪክም ክፍል 5 ምን ይፈጠር ይሆን? ስለ ድብዳቤው፣ ስለ ሴትዮዋ መጥፎ ንግግር እመቤት እንደ ታሪኳ ሆነ ያው ባዶ ቤት ውስጥ ተዘግቶባታል። በሴትዮዋ ጋራ ብቻ ናት። ማንም ሰው ሊመጣላት አይችልም፣ አይደርስም። ቤቱን ከፍቶ ሊያድናት የለም። እዛ ላይስ ክፉ ሊደርስባት ሲሆን ወይንስ ደግሞ ትተዋት ሲሆን በቃ የሚያድናት ሰው ድንገት ይፈጠር ይሆን የሚለውን ክፍል 5 ላይ እናያለን። እስኪ እናንተን በግምት የተሰማችሁትን ጻፉልኝ እላለሁ። ቤተሰብ የዛሬው ቪዲዮ ከን ይመስል ነበረ። ስለነበረን ቆይታ አመሰግናለሁ። ስለምታበረታቱ ሁሉም በጣም ነው የማመሰግነው። እግዚአብሔር በያላችሁበት ሰላማችሁን ያብዛልኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።